ሰላም ጋይስ እንዴት ናችሁ? የቻናሌ ቤተሰቦች ያው ለትንሽ ጊዜ ጠፍቼ ነበረ በመሃል ምክንያቱም የተለያዩ የላይፍ ግዳጆች ስለነበርኩ ነው እና አሁን ላይ ሰፊ ታይም ስላገኘው እስቲ ይጠቅማችኋል ብዬ ማስበውን አንዳንድ ቶፒኮች ሼር አደርጋለሁ እና በዚህ ቪዲዮ ደግሞ የምናየው ለ12ኛ ክፍል ኢንትራንስ ተፈታኞች እንዴት አድርጋችሁ ኤግዛማችሁን በአሪፍ ሁኔታ መወጣት እንደምትችሉ እናያለን። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። 12ኛ ክፍል ኢንትራንስ እኔ የወሰድኩት ከሁለት አመት በፊት በ2016 ዓመተ ምህረት ነበረ እና በዛ ባችም በሶሻል ሳይንስ ስትሪም ነበረ ፈተናዬን የወሰድኩት። ከዛም 500 ቤት ካመጡ ተማሪዎች መካከል አንዱ ነበርኩ። 501 ነበር ያመጣሁት በጊዜው ማለት ነው። ከራሴ ኤክስፒሪየንስም ጋር አያይዤ እንደገና ደግሞ አሁን ላይ ደግሞ የፈተናው ፎርማት ትንሽ ተቀይሯል። ኦንላይን ኤግዛሞች በሰፊው የሀገሪቱ አካባቢዎች እየተሰጡ ነው የሚገኙት እና ከዚህ ጋር ማያያዤ ደግሞ የማነሳቸው ሀሳቦች አሉ። ይጠቅማቸዋል በጣም ብዬ አስባለሁ። እና በዚህ ቪዲዮ ብዙ ነገሮችን መዳሰስ አንችልም። ስለዚህ አንድ ነገር ላይ ነው የምናተኩረው። በፈተና ታይም ኤግዛም ታይም አካባቢ የሚደረግ ፕሪፓሬሽን እሱ ላይ ብቻ ነው ስፔሲፊካሊ ፎከስ አድርገን የምናየው። የመጀመሪያው ነገር ማየት ያለብን ሚሞሪ ዘ ሞስት ኢምፖርታንት ቲንግ እንደሆነ በኤጁኬሽናል ሲስተሙ ዘ ሞስት ኢምፖርታንት ቲንግ የሆነው ሚሞሪ ነው። ምክንያቱም አሁን ላይ አብዛኞቻችን የተለያየ ቴክኒክ ተጠቅመን ተዘጋጅተናል ለፈተና። የፈተና ታይም እስኪደርስ ድረስ ለረጅም ጊዜ አንዳንዶቻችን ለ6 ወር ለ5 ወር ለ3 ወር የተዘጋጀ አለ። አሁን ላይ ደግሞ በዚህ ባለቀ ሰዓት ደግሞ ለመፍጨርጨር ያሰበም ተማሪ አይጠፋም። የተለያየ አይነት ባክግራውንድ አለን እስካሁን ድረስ። አሁን ግን ዋናው ነገር ፈተናው ደርሷል። በዚህ በፈተናው ታይም እንዴት አድርገን ታይማችንን ማኔጅ አድርገን ፈተናውን እንወጣው ነው እና ጎላችን ደግሞ አለን። ሁላችንም የራሳችን የሆነ ጎል አለን ቤዝድ ኦን አወር ባክግራውንድ። አብዛኛው ተማሪ አሁን ላይ የማለፊያ ሬቱ በጣም ዝቅተኛ ስለሆነ 3%፣ 5%፣ 7% ነው እያለፈ ያለው ከቅርብ አመታት ወዲህ ማለት ነው። እና የአብዛኛው ተማሪ ጎል መሆን ያለበት ማለፍ ነው። ማለፍ ደግሞ ይቻላል። እውነትም በዚህ ታይማችን ስቲል አሁን ዩቲላይዝ ካደረግን ማለፍ ይቻላል። አንዳንድ ደግሞ ተማሪዎች ደግሞ ጥሩ ባክግራውንድ የነበራቸው ጎበዝ ተማሪዎች ካሉ እነሱ ለመስቀል የሚሞክሩም ተማሪዎች ሊኖሩ ይችላሉ። ሁላችንም ጎላችን ኤክስፔክቴሽናችንን ከባክግራውንዳችን ጋር ማመቻቸት አለብን። አጉል የሆነ ኤክስፔክቴሽን ማውጣት በኋላ ላይ ዲስአፖይንት ሊያደርገን ስለሚችል ቤዝድ ኦን አወር ባክግራውንድ የራሳችን የሆነ ጎል መወሰን አለብን። ለአብዛኛው ተማሪ ግን መሆን ያለበት ማለፍ ነው ዋናው ነገር ማለት ነው። በዚህ ታይም እንግዲህ ፈተና ደርሷል። የሆነ ያክል የምናውቀው ነገር ደግሞ አለ። ከዚህ በፊት የሆነ ያክል የተማርነው ነገር ያነበብነው ነገር አለ። አብዛኛው ተማሪ አሁን ላይ ዲሌማ ውስጥ የሚገኝበት ጊዜ ነው። እስካሁን ድረስ ለፍቻለሁ። አሁን ላይ የልፋቴን ዋጋ የምቀበልበት ጊዜ ነው። ስለዚህ አሁን ላይ ሪላክስ ላደርግ፣ አይምሮዬ ሪላክስ ላሳርፍ የሚል ተማሪ አለ። በሌላ በኩል ደግሞ ስቲል አሁንም ድረስ ማጥናት አለብኝ ወይ ብሎ ደግሞ የሚጨነቅም ተማሪ አለ። ምንድነው ማድረግ ያለብን ካለን እንግዲህ ቅድም እንደነገርኳችሁ ሚሞሪ is the most important thing in educational system. ሚሞሪ the most important thing ስለሆነ እያንዳንዱ ስላጠናን ብዙ ሰዓት ስላነበብን አይደለም ፈተና የምንሰራው፣ ነገር ግን ሚሞሪው ስላለን ነው። ከዚህ በፊት 6 ወርም 5 ወርም 3 ወርም ማጥናታችሁ ሊሆን ይችላል። ነገር ግን የሰው ልጅ አይምሮ ናቹራሊ ቶሎ ይዘነጋል። አይምሮአችን ሲጀመር የተፈጠረው ለመዘንጋት ነው። የሆነ ነገር ይዛል ወዲያው ነው የሚዘነጋው። አሁን ላይ ደርሰን ጥናትን ሙሉ በሙሉ ከተውን ያ ሁሉ የወራት ልፋታችን ገደል ሊገባ ይችላል፣ በዜሮ ሊባዛ ይችላል። ዜሮ ሰም ጌም እንዳይሆን ጨዋታው ሪቪዥናችንን መተው የለብንም እስከ መጨረሻው ጊዜ ድረስ፣ እስከ መጨረሻው የኤግዛሟ ቀን ድረስ ሪቪዥናችንን መተው የለብንም። ኮንቲኒየስ ሪቪዥን፣ ኮንቲኒየስ ኢንፎርስመንት ያስፈልጋል። ሚሞሪያችንን ቶሎ ሪኢንፎርስ ማድረግ አለብን። ጥናትን በፍጹም መተው የለብን።
ሶ አሁን ላይ እንደውም ለጥናትም አመቺ ነው። አሁን ላይ ብዙ ነገሮችን በአንዴ ከቨር ለማድረግ ይመቻል። የፈተና ታይም ላይ ሲደርስ የምናጠናውን አይነት ጥናት አለ አይደለ? ሚሞሪ ላይ አይደለም ፎከስ አሁን ላይ ቶሎ ቶሎ ሪቫይዝ ማድረግ አብዛኞቹን ቶፒኮች በአንዴ አብዞርብ ማድረግ እንችላለን። አሁን የፈተና ሰዓት ላይ ፕሬዠሩም አለ፣ ጭንቀቱም አለ። እሱ ነገር ብዙ ነገሮችን ከቨር እንድናደርግ ያደርገናል። ይሄ ከላይ ከላይ ጥናት የሚባለው ነገር አለ አይደለ? ዲፕሊ አንገባም፣ ነገር ግን ከላይ ከላይ ሚሞሪያችንን ሪኢንፎርስ የምናደርግበት ጥናት፣ ብዙ ነገሮችን አብዞርብ የምናደርግበት ጥናት፣ እንደዛን አይነት ጥናት ነው ማድረግ ያለብን። እኔ አሁን በ2016 ዓመተ ምህረት ስፈተን መደወላቡ ዩኒቨርሲቲ ነበር የተፈተንኩት። የዛን ጊዜ ያስፈልጉኛል ብዬ ማስባቸውን ሪሶርሶች፣ ማቴሪያሎች፣ ቴክስት ቡኮችን ይዤ ነበር ወደ ግቢ የገባሁት። ከዛ በኋላ በየፈተናው አንዱን ፈተና ተፈትኜ እንደገባው ወደ ዶርም፣ ከዛ በኋላ ትንሽ ራሴን አረጋግጬ ኦቨር ራሴንም አላጨናነቅም ነበር፣ ስትረስ አላደርግም። ነገር ግን በቂ ነው ብዬ ማስበው ሪቪዥን በየቀኑ እያደረግኩኝ ነበር ለፈተናው በየቀኑ ስቀመጥ ነበር። ሪሶርሳችሁን ሁል ጊዜ መቶ የለባችሁ። አሁን ፈተና ሰዓት ነው ብላችሁ ሪሶርሳችሁን መቶ የለባችሁ። ማቴሪያላችሁን ሰብስባችሁ እስከ መጨረሻዋ የኤግዛም ታይም ድረስ ሪቫይዝ ማድረጋችሁን እንዳትዘነጉ። ቢኮዝ ሚሞሪ ሁል ጊዜም ቢሆን ሪኢንፎርስመንት ይፈልጋል። ያለበለዚያ ሁሉም ነገር ፎርጌት አድርጎ ገደል ሊያስገባችሁ ይችላል። እናንተ ደግሞ አት ዘ ኤንድ ኦፍ ዘ ዴይ የምትፈልጉን ነገር ጥሩ ውጤት አምጥቶ የልፋታችሁን ዋጋ ተቀብላችሁ ዩኒቨርሲቲን ጆይን አድርጋችሁ ከዛ በኋላ ለሚጠብቃችሁ አዲስ ቻፕተር የህይወት ቻፕተር ራሳችሁን ማዘጋጀት ነው። ያንን ነገር እንድታደርጉ ደግሞ አሁን ላይ እቺን ጊዜ በትክክል መጠቀም ኤግዞስቲቭሊ መጠቀም ያስፈልጋል። እንደውም አሁን ነው በደንብ ማጥናት ያለብን። እንደውም አሁን ነው የፈተናው ሰዓት ነው በደንብ ማጥናት ያለብን። አሁን ላይ የተዘናጋ ልጆች በኋላ ላይ ሪግሬት ውስጥ ልንገባ እንችላለን። ያ ሁሉ ሪግሬት ውስጥ ከምንገባ አሁን በእጃችን ያለችውን ታይም በትክክል ተጠቅመን ማጥናት አለብን፣ ሪቫይዝ ማድረግ አለብን። እንዴት አድርገን ሪቫይዝ እናደርግ የሚለውን ዲፕሊ አልገባበትም፣ ግን አሁን ላይ አዳዲስ ቴክኒክን መጠቀም አያዋጣም። ብዙ ጊዜ ተደጋግሞ ሰምታችሁት ሊሆን ይችላል። አዳዲስ ቴክኒክ እንዳትጠቀሙ። በፊት ያነበባችሁትን ነገር ጀስት ሚሞሪያችሁ እንዲያስታውስ ለማድረግ ብቻ የምታደርጉት ንባብ ነው እንጂ መሆን ያለበት አዳዲስ ቶፒክ ለመጀመር ወይም ደግሞ አዲስ የጥናት ስትራቴጂ አፕላይ ለማድረግ የምትሞክሩበት ሰዓት አይደለም። ያላችሁን ነገር የምታስቀጥሉበት ሰዓት ብቻ። ኖት ማውጣት ምናምን አሁን ላይ ጊዜ የሚፈጅ ነገር ነው። ጭራሽ እንዳታስቡት እንደዚህ አይነት ነገር። በፊት የነበራችሁ ኖት ካለ እሱን ሪቫይዝ ለማድረግ ነው እንጂ አዲስ ኖት ለማውጣት እንዳትሞክሩ። አዳዲስ ቴክኒኮች የምንጠቀምበት ሳይሆን አሁን ላይ ጀስት ሚሞሪያችንን ሪኢንፎርስ የምናደርግበት እና ለፈተና ሬዲ የምናደርግበት ጊዜ ነው። ይሄን ካደረግን ፈተናችንን ፕሮዳክቲቭሊ መጠቀም እንችላለን። እንደ ቲፕ ደግሞ በዚህ ላይ ጥያቄ ለመስራት የምትፈልጉ ልጆች ካላችሁ ኢትዮማትሪክ የሚባለውን አፕ አወርዳችሁ ከዛ በኋላ የሆነች የምትከፈል ክፍያ አላት። እሷን ከፍላችሁ ብትጠቀሙ በጣም አሪፍ ነው። ምክንያቱም እኛም ተጠቅመንበት ብዙ ያተረፍንበት ስለሆነ ኢትዮማትሪክ በምትባለው አፕ ተጠቅማችሁ ጥያቄዎችን መስራት ትችላላችሁ። ከዛ በተረፈ ደግሞ የምታደርጉት የሪቪዥን አይነት ጥናት የዳሰሳን አይነት ጥናት መሆን አለበት። ዳሰሳን አይነት ጥናት አለ የሆነ ጊዜ ማይፈጅብን በአይናችን ቃኘት ማድረግ እንደዛን አይነት ቢኮዝ ፍጥነት ያስፈልጋል። ታይም የላችሁም፣ ፍጥነት ያስፈልጋል። እስካሁን ድረስ ያላጠናችሁ ራሱ ተማሪዎች ብትኖሩ አሁን ላይ በደንብ ጊዜያችሁን ተጠቅማችሁ ብታጠኑ ተስፋ አላችሁ፣ የማለፍ ተስፋ በጣም አላችሁ፣ ከፍተኛ ፕሮባቢሊቲ አላችሁ። ይሄን ታይም የተጠቀመ ተማሪ በብዙ ሊያተርፍ ይችላል። አዛይንዶ በዘዴ አሁን ላይ ጎል የምናወጣበት የሆነ ይሄን ያክል ውጤት አመጣለሁ ብለን ራሳችንን የምናጨናንቅበት ጊዜ አይደለም። ምክንያቱም ጥሩ እቅድ ያወጣ ሰው አይደለም የተሻለ ሪዛልት የሚያመጣው፣ ጥሩ አክሽን ያሳየ ሰው እንጂ አስሬ በቀን 3 ጊዜ በቀን 4 ጊዜ በማርከር እያቀለመ ጎል ያወጣ ሰው ሳይሆን ሰክሰስፉል የሚሆነው አክሽኑ ቤተር የሆነ ሰው፣ ቤተር ሪዛልት ማስመዝገብ የሚችለው። አክሽናችንን ደግሞ ቤተር ማድረግ የምንችለው አሁን በኤግዛም ታይም በምናደርገው ፕሪፓሬሽን አማካኝነት ነው። ይህችን ታይም ኤግዞስቲቭሊ ተጠቀሙበት እና አዲስ ደግሞ የህይወታችሁን ቻፕተር የምትጀምሩበት ከዛ በኋላ የግቢ ላይፍንም የምታዩበት ስለሆነ እቺን ታይም ሳትቆጫችሁ በትክክል እንድትጠቀሙበት ለማስገንዘብ ፈልጋለሁ። አይ ሆፕ ደግሞ
ይሄ ፈተና አልቆ ከዛ በኋላ ሰፊ የእረፍት ጊዜ ይኖራችኋል። ከዛ በኋላ ስለ ወደፊት ላይፋችሁ ታስባላችሁ። አዲስ ቻፕተር ደግሞ ይጠብቃችኋል። ያ ሁሉ ብራይት ፊውቸር ስላላችሁ እሱን እያሰባችሁ አሁን ላይ እንድትሰሩ ልመክራችሁ ፈልጋለሁ። ስላዳመጣችሁኝ አመሰግናለሁ።